ቢሞቱ እንኳን ካንተ በተሻለ ተደማጭነትና ተሰሚነት አላቸው። እነዚህ ድምጻውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርም። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? ዲኮ ፕራይም ታይማቸው አለፈባቸው ምናምን ትላለህ እንዴ? ስራቸው ጥሩ በሚደመጥበት ሰዓት ላይ አይቀይሩም፣ ሲቀዘቅዝባቸው ነው የሚቀይሩት የሚል ሐሳብ አንስቷል። የኔ ኢየሱስ ስንቱን እኮ ነው ከሞት ያተረፈው የኔ አባት። ና ተመልከት እስኪ ምን ጥለው ምን አራግፈው ወደ ጌታ እየመጡ እንዳለ። ይቀልዳሉ እንዴ? ባላቶኒ ተቆርጠን ሎቲ አንጠልጥለን ብረት ተሸክመን አምሯችን ደፍነን ስጋችን አስፍተን ስንሄድ አራዳሉን። እናቴስ ብትሆን መልኬን አየችልኝ እንጂ ምመላለስበትን ኃጢአት መች አየችልኝ? ኢየሱስ ይወድሻል። መልካም ጥያውልሽ በእውነት ቃሉ በህይወቷ ውስጥ ምን ያክል ዋጋ እንዳለው ስለምታውቅ ነው ሲቀደድ በዚህ ልክ ያለቀሰችው። ያዩቱ የመሰከሩትን እውነት ያላየው መሐመድ ደግሞ መጥቶ ሻረው። ተቀበል እንግዲህ። መሐመድ የክርስቶስ ኢየሱስን ሞትና ትንሣኤ ለመካድ ሲፈልግ ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም አለ። ይሄ እኮ እንደው ውርደትና ድፍረት እኮ ነው። እግዚአብሔር ይገስጻችሁ። ኢየሱስ በመስቀል ላይ አማልዶኛል እንዲህ ብሎልኛል አማላጅ ነው የሚሉ ወስላቶች ተነስተዋል። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬ እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። አውቃለሁ ጠፍቼ ነው የመጣሁትኝ ለ4 ቀን። ዛሬ 4ኛ ቀኔ ነው። ለ3 ቀን አልተገናኘንም ነበረ። እኔም ምንም አይነት ቪዲዮ አፕሎድ አላደረኩላችሁም ነበረ። ጥሩ አዳዲስ ነገሮችንም ለማየት ደግሞ ሞክሬበታለሁኝ። እግዚአብሔር ይመስገን። ያየዋቸውን አዳዲስ ነገሮችን ከናንተ ጋራ ደግሞ ሼር እንደራረጋለን ማለት ነው። የ25000 ሰብስክራይበር ቻሌንጃችንን በሚገርም ፍጥነትና በሚገርም ሁኔታ ያጣጣፋችሁልኝ ነው። አመሰግናለሁ። ቀጥታ ወደ ቪዲዮአችን። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምጻውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እኔ እንግዲህ በፋሚሊ ሁለቱም አሉ፣ ፕሮቴስታንትም አሉ ኦርቶዶክስም አሉ። ሶ I don't have any problem። የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንፃር ነው፣ ሙዚቀኛ ከመሆን አንፃር ነው። እነዚህ ሰዎች እነዚህ ድምጻውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርም። ጥልቅ ውስጥ ነበርን ነው የሚሉት። እሺ ምን ውስጥ ናቸው ታዲያ? የትኛው ጥልቅ ነው? ዲኮ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበም ሊሆን ይችላል፣ ሲንግል፣ ከዛ ቱር ትወጣለህ። ያኔ ነው ትኬት እንትን ሙሉ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩና አፕሪሺዬሽኑን ያሳያል እዛ አብሮ አንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩ። ያቺ ክሬሟ ታይም ላይ ዝቅ ጅው ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ። ሳሚዳን በመባል ይጠራል። እዚህ ወንድማችን ንግግር እንግዲህ በሶሻል ሚዲያ ላይ በብዙ ወንጌላውያን አማኞች እንዲሁም ደግሞ በተለያየ ሃይማኖት ውስጥ የሚገኙ ወንድሞች በሶሻል ሚዲያ ላይ እየተቀባበሉት እየተነጋገሩበት ነበረ። ከተናገረው የ7 ደቂቃ የንግግር ቆይታ ውስጥ ብዙዎቻቸው ኮት አድርገው ወስደው ብዙዎቻቸው የተቀበሉት እንዲሁም ደግሞ ብዙዎቻቸው የተቃወሙት ፕራይም ታይማቸው ወይም ደግሞ ያቺ ጣፋጯ ብዙ
ብዙዎች ጋር ተቀባይነት የነበረበትን ታይማቸውን አይደለም ሳክሪፋይ አድርጎ የመጡት እውቅና ሲጠርባቸው አልበም ሰርቶ አልታይ ሲላቸው ሙዚቃ ሰርቶ አልሰማ ሲላቸው ተቀባይነት እያጡ ሲመጡ ነው ወደ ጌታ ሄድን ጴንጤ ሆንን እያሉ ያሉት እያለ ነበርና የሚገርማችሁ ነገር ፕራይም ታይም ላይ ተሆኖ ወይም ደግሞ በጣም ብዙዎች ሞቅታ በሚያበዙባችሁ ታይም ላይ ያቺን ሞመንት ሰይጣን እጅግ በጣም ይፈልጋታል። በሰዎችም የሚከባችሁ በሰዎችም የሚያታልላችሁ ከዛች ቅጥር እንድትወጡ ስለማይፈልግ ነው። አያችሁ እነዛ ዘፋኞች ዛሬ ተላቀው ወደ ጌታ መጥተው የነበርኩበት እጅግ አጸያፊ ጨለማ እያሉ ድቅድቁን ጨለማ ሲገልጹት ያሉት ወንድሞቻችን በዝና ስትከቧቸው የነበራችሁ ሰዎች የሰይጣን መልእክተኛ መሆናችሁን ስለዘነጋችሁ ነው። እንዴት ለሚለው ደግሞ ላብራራላችሁ። በዛን ታይም ልውጣ ብሎ እንኳን እንዳይወጣ በዝና ከባችሁታል። ልውጣ ብሎ እንዳይወጣ በገንዘብ ከባችሁታል። ልውጣ ብሎ እንዳይወጣ በሰው ፍቅር ተከቧል። ይህ ስጋ የሚፈልገው ነገር ነው። ሰይጣን ደግሞ የሚሰጠው ስጋ የሚፈልገውን ነገር ነው። እግዚአብሔር ደግሞ የሚሰጠው መንፈስ ነፍስ የሚፈልገውን ነገር ነውና ወደ ኢተርናል ላይፍ ተርን እንዳያደርጉና ፊታቸውን እንዳያዞሩ በዚህ ነገር ሁሉ ሰይጣን ምን አድርጓቸዋል? ማኒፑሌት አድርጓቸዋል ማለት ነውና ፕራይም ታይማቸው ላይ አለመምጣታቸው የሚገርም ነገር አይደለም። ምክንያቱም ስጋ ፕራይም ታይምን ስለይፈልግ ወይም ዝናን ስለይፈልግ መወደድን ስለይፈልግ ስጋና ይሄን ነገር ሁሉ አራግፈ መምጣትን ይጠይቃል። ወዳጅ የትኛው ጥልቁ ነው ብለህ ለጠየቀው ጥያቄ እኔ ከምመልስልህ በላይ አንተ በዛ ህይወት ውስጥ ስላለ ከኔ በላይ መረዳት ትችላለህ ብዬ አምናለሁ። ሰይጣን ምንጊዜም ኮራጅ ነው፣ ኮፒራይት ያደርጋል። የቀደመ ኪሩብ ስለነበረ እግዚአብሔር ደግሞ ወርሺፕ እንደሚቀበል ስለሚያውቅ ይህንን ወርሺፕ እኔም ማምጣት አለብኝ ብሎ ቃላቶችን በመቀያየር ዜማን በመውሰድ ራሱን ሲያስመልክ እናያለን። እንዴት ነው የሚመለከው ከተባለ ከሙዚቃ ከዘፈን ጋር ተያይዞ ምሽት ቤቶች ሊሆኑ ይችላሉ፣ የተለያዩ ድርጊቶች ሊፈጸሙ ይችላሉ። እዛ ደግሞ ይሄ መንፈስ የሆነው አጋንንት ለራሱ አምልኮ የሚቀበልበት ሰውን መሳሪያ አድርጎ የሚጠቀምበት ስፍራ ስለሆነ ነው ጨለማ ተብሎ የሚጠራው። ሁለተኛ ላይ ያነሳው ሐሳብ እነዚህ ከዘፈን ወደ ጴንጤነት ወይ ዝማሬ እናወጣለን የሚሉ ሰዎች በሚታወቁ ሰዓት ላይ ስራቸው ጥሩ በሚደመጥበት ሰዓት ላይ አይቀይሩም፣ ሲቀዘቅዝባቸው ነው የሚቀይሩት የሚል ሐሳብ አንስቷል። ወዳጄ ዘሪቱን ብትሆን ህዝብ ሁሉ ይወዳታል። ስለዚህ ያንን ሁሉ ክብር ትታ የመጣችው እሷ ተደማጭነት አታ ሳይሆን ክርስቶስን ብላ ነው። ጥበብ ወርቅዬንም ብታየው እንደዛው። ስለዚህ ሰው ክርስቶስ ሲገባው ክርስቶስን ሲረዳ የዓለም ክብር የዓለም ምናምንተ የዓለም ወላንሳ ቢነጠፍልህ ከእግዚአብሔር ክብር አይበልጥም። ያን ሁሉ እርግፍ አድርገ የገዛ መስቀልን ተሸክመ ኢየሱስ ክርስቶስን ትከተላለህ። መልሱ ይሄ ስለሆነ ነው ለአንተ ምላሽ የምሰጥህ። አንተም ከቻልክ ሳይረፍድ ጌታ ኢየሱስ ክርስቶስን የግል አዳኛ አድርገ እንድትቀበል እግዚአብሔር በሰጠህ ድምጽ ደግሞ እግዚአብሔርን ብቻ እንድታከብር መልእክቴን አስተላልፋለሁ። የሚገርምና ዋይዝ የሆነ በጣም ደግሞ በእግዚአብሔር ቃል ደግሞ የታሸ ማብራሪያን የሰጠውና በጣም የሚገርም ነው። እግዚአብሔር ዘመንን ይባርክ፣ ጸጋውን ከዚህ በላይ ያብዛልና ይህ ወንድማችን ያው ብዙዎቻችን እናውቀዋለን። ስፔሻሊ እንደኔ ከዓለም የመጣችሁ ሰዎች ከሆናችሁ እሱ በሚዘፍናቸው ዘፈኖች በጣም ኤርፎን ሰክቼ ከሚመሰጡ ከነበሩ ሰዎች መሃል አንዱ ነበርኩኝ። እጅግ በጣም የምወደው ዘፋኝ ነበረ በዛን ታይም ላይ እና አሁን ደግሞ ወደ ጌታ እንዲመጣ እምጠራው እምጋብዘው ያ በዛን ሰዓት ይለቅ የነበረው ዘፈን ለህይወትም ለምንም እንዳልጠቀመኝ ልነግረው ስለምወድም ጭምር ነውና የሚገርማችሁ ነገር እነ ዘሪቱ ከበደም ትላልቅ የምንላቸው በጣም እውቅ የሆኑ አርቲስቶችም የዓለምን ዝናና የዓለምን ክብር በቃ ትተው ሲመጡ የክርስቶስ ፍቅር ገብቷቸው ነው እንጂ የእውነቴን ነው ብለ ያውም ደግሞ በዚህ ሾርት ሚሞሪ በሆነ ህዝብ እንደ አዲስ ፕራይም ታይምን ማምጣት ከባድ ሆኖ አይደለም። የህዝቡን የልብ ምትመዝፈን ነው የሚጠበቅብህ። ህዝቡ ምንድነው አሁን የሚፈልገው? ህዝቡ አሁን ምንድነው እንዲዘፈንለት የሚፈልገው? ይሄ ሪሰርች ማድረግ ነው። ከዛ በኋላ የልብ ምቱ መስጠት አለቀ።
ይቺ ምድር ደግሞ ስትፈልግ ከፍ ታደርጋለች፣ ስትፈልግ ደግሞ ትፈጠፍጣለች። ስለዚህ ስትፈልግ ከምታነሳ ስትፈልግ ከምትፈጠፍጥ ከዚች ምድር ተላቀ የከበረው ፍጻሜህን እንድትገናኘው ከኢየሱስ ክርስቶስ ጋር መጨረሻ እንዲሆንልህ ያንን መናፈቅ አይሻልም? ማንም ዝቅ ሊያደርግ ከማይችለው ከፍታ ላይ መውጣት አይሻልም? ዛትስ ዋይ እኛ እኮ ይሄን ሽንጣችንን ገትረን እየተከራከረን ያለ ነው። ሰው ተቀባይነትም አጥተው ስራቸው ተደማጭነትም አጥቶም ይሁን ብቻ በዛም በዚህም ኢየሱስ ክርስቶስን አግኝቷል። በቃ ዋናው ልትበሳጩ የማይገባበት ነገር እኮ ነው ይሄ። ኢየሱስ ይወድሻል እናቴ፣ ኢየሱስ ይወድሻል። መልካም ይኸውልሽ፣ በእውነት ኢየሱስ ያድናል። ከድንግል ማርያም የተወለደው ያድናል። መዳን በሌላ በማንም የለም። ይህንን የመሰለ መልክ ይዤ መንግሥተ ሰማይ ልገባ አልችልም። ስታሳዝን አለችው። ይህንን የመሰለ መልክ ይዘ ይህንን የመሰለ ሸበላ ሆነ እንዴት ወንጌልን በእጅ ትይዛለህ? በኢየሱስ ስም እኔ በጣም ብዙ ጊዜ ፊልም አደርገው ምን እንደው ታውቃላችሁ፣ ቤተሰቦቻችን የእውነቴን ነው የምላችሁ ከማናችሁም በላይ ቅርባችን ናቸው። እጅግ በጣም ቅርቦቻችን ናቸው፣ ከማንም በላይ ማለት ነው። ግን ደግሞ ስንንፏቅቅበት የነበረው ስንማቅቅበት የነበረውን አመድ ስንለብስበት የነበረውን ትቢያ የመሰልበትን ያ የውስጣችንን ጨለማ ግን ሊረዱት አልቻሉ። አያቸውን ይቺ የእናት ልብ ስላላት ወይ ስታሳዝን ጮቱ መጮው እኮ ገርሟት ነው። በቃ እንዴት እንደዚህ ይጮሃል ምናምን ገብቶ ቢበላ ደስ ይላታል። አሁን እንደ እናት ገብቶ ቢበላ ምናምን ነገር ገብቶ የሆነ እርፍ ቢል ቢተኛ ደስ ይላታል። የእናት ልብ አይደለ? ግን ቤተሰቦቻችን ሊረዱልን ያልቻሉትን ዶክተሮች መርምሮ ሊያውቁልን ያልቻሉትን ህመማችንን፣ ፔናችንን፣ ሸክማችንን ሰው ሆኖ መጥቶ ከክብሩ ዝቅ ብሎ መጥቶ ራሱን አዋርዶ ህመማችንን የፈወሰልን ሸክማችንን ከጫንቃችን ላይ ያወረደልን ከእናት ከአባት በላይ የሆነን ጌታችን ኢየሱስ ክርስቶስ ነው። ታዲያ እናት ሆነሽ አንቺ ይህንን ስሜቴን፣ ይህንን ህመሜን፣ ይህንን ሸክሜን ሳትረጂልኝ እኮ አምላኬ ነው ከዙፋኑ ከከበረው ዙፋኑ ላይ ዝቅ ብሎልኝ መጥቶ ከዚህ ህመሜ የገላገለኝ፣ ከዚህ ሸክሜ የገላገለኝ። ታዲያ እንዴት በአደባባይ ወጥቼ አላገለግለው? ታዲያ እንዴት በአደባባይ ወጥቼ ክብሬን ጥዬ ስለሱ አልናገር? እግዚአብሔር ይመስገን። አንዳንድ እናቶች ልክ እንደዚህ ናቸው። አንዳንዶቹ ደግሞ መጽሐፍ ቅዱስ ተቀደደ ብለው እንደዚህ ያለቅሳሉ። የኔ እናት በሀገራችን በወላይታ ውስጥ የተፈጠረ አንድ እጅግ በጣም የሚያሳዝን ልብ የሚሰብርና የእውነት ወደ እግዚአብሔር መጨውን የሚያስመኝ ድርጊት ነውና አንዲት እናት ናቸው። ያው በተለምዶኛ ቆቀር ነው የምንለው፣ ሌላ ቦታ ፓስቲ ይሉታል፣ ሌላ ቦታ ደግሞ ብስኩት ይሉታል። በቃ በጣም ብዙ የተለያየ ስሞች አሉትና እሱን ለመግዛት ወደ አንድ ሱቅ ጎራ ስትል ጠቅልሎ የሰጣት በመጽሐፍ ቅዱስ ነበረ። መጽሐፍ ቅዱስ ቀዶ ፓስቲውን ቆቀሩን ጠቅልሎ የሰጣትና አሁን ቅድም ባሳየዋችሁ መልኩ እንግዲህ ስቅስቅ ብላ እያለቀሰች እንዴት የአምላኬን ቃል እንዴት መጽሐፍ ቅዱስን እያለች ስቅስቅ ብላ እያለቀሰች የአምላኳን ውለታ ያረሳች ነፍስ፣ የአምላኳን አዳኝነት ያረሳችዋ ይቺ እናት እንደዚህ እያለቀሰች የብዙዎችን ልብ ነክታለችና ደስ የሚለው ነገር እንግዲህ የወላይታ ፖሊስም ይህን ነገር በቅርበት እየተከታተለ እንደሆነና ይህንንም ልጅ አይታችሁት ከሆነ በጣም ልጅ ነው፣ ምንም በቃ ኩርምት ብሎ ነው ቁጭ ብሎ ያለው። ራሱ የሆነ ያሳዝናል፣ የሚያሳዝን አይ ቲንክ ባለቤቱ ነው እንደዚህ እያደረገ ያለውና ነገሮችን ዋይዞ ነው ማየት ጥሩ ነው። አንዳንዶቻችሁ ኮሜንት ላይ ይገደሉ ምን ይበሉ ህፃንነት ነው፣ እንደዚህ ሰው ስለማያውቅ ነው። እኔ አንድ ነገር አለኝ፣ እውነቴን ነው የምላችሁ፣ እምወደው የራሴ ኳሊቲ አለኝ። በቃ ሰው ባለማወቁ
ባለማወቅ በጣም ብዙ ስተትና ብዙ ድፍረት ውስጥ ይገባልና ይህ ሰው እንደው ቢያውቅና እዛ የእግዚአብሔር ቃል ውስጥ የተጻፈውን እውነት ቢረዳና ቢቀበለው ኖሮ እንደዚህ አይነት እርምጃ ውስጥ ይገባ ነበር ወይ? እንደዚህ አይነት አላስፈላጊ ነገር እንደዚህ አይነት ጸያፍ የሆነ ነገር ያደርጋል ወይ? ትዝ ይላችሁ ከሆነ ከምናምን ወራቶች በፊት አንድ ወንድማችን በሶሻል ሚዲያ ላይ በቲክታክ ላይቭ ላይ መጥቶ ነበርና ይህም ወንድማችን ምንድነው ያደረገው? መጽሐፍ ቅዱስ አይናችን እያየን ያቃጠለው፣ አይናችን እያየ ነው የሸናበት፣ አይናችን እያየ ነው የቀዳደደውና ግን ከሆኑ ጊዜያቶች በኋላ ይህ ራሱ ወንድም ጌታ ኢየሱስ ክርስቶስን የግል አዳኙ አድርጎ ተቀብሎ ሙስሊም ወንድማችን ነው ትዝ ይለኛልና የግል አዳኙ አድርጎ ተቀብሎ ኢየሱስ ክርስቶስን በኃይል እየሰበከ አይቼዋለሁና እግዚአብሔር ሰውን ሊለውጥ ሲፈልግና ራሱን ሊገልጥ ሲወድ ምን እንደሚያደርግ አናውቅም። እኛ ስሜታዊ መሆን አይጠበቅብንም። ስሜታዊ መሆን አይገባንም። ያደረገው ነገር ትክክል እንዳልሆነ ነግረነው እኛ ከዓለም የሚሻልና የተሻለ አስተሳሰብና አመለካከት ሳውንድ ማይንድ መሆናችንን ልናሳይ ይገባል። ይሄን ብዬ ስላችሁ ፍትህ አያስፈልግም ምናምን ማለት አይደለም። ነገር ግን ፍትህ ከላይ ነው። የኛ ያመለጠች ነፍስ እንዲህ ስትሰብክ ይቀልዳሉ እንዴ? ባላቶኒ ተቆርጠን ሎቲ አንጠልጥለን ሱሪ ቀደን ሁለት አይነት ጫማ አድርገን ብረት ተሸክመን አእምሯችን ደፍነን ስጋችን አስፍተን ስንሄድ አራዳሉን መጽሐፍ ይዘን ስንሄድ ሕይወት ይዘን ስንሄድ እንዴት ሞኝ እንባላለን? አረ ብራዘር ንቃ! ዋው! አረ ሲስተርዬ ንቂ! አሜን። እኔ ስለ ፈረንጅ ሃይማኖት እያወራሁ ነው የሚመስልሽ? ፈረንጅ ራሱ ኢየሱስን ካላመነ ከነ ኒውክሌሩ ገሃነም ይገባል። እውነቴ ነው። ይህ ወንድማችን ያለውን ነገር አንድ በአንድ በቪዲዮ አስቀምጦት ላሳያችሁ። ይቀልዳሉ እንዴ? እሱ ነው ባላቶኒ ተቆርጠን ሎቲ አንጠልጥለን ሱሪ ቀደን ሁለት ቢገርም ነው። በኢየሱስ ስም ብረት ተሸክመን አእምሯችን ደፍነን ስጋችን አስፍተን ስንሄድ አራዳሉን መጽሐፍ ይዘን ስንሄድ ሕይወት ይዘን ስንሄድ እንዴት ሞኝ እንባላለን? እንግዲህ ይሄን የመሰለ ወንድም አያችሁት አይደል? በኢየሱስ ክርስቶስ ስም እግዚአብሔር እንድትከተለው ሲወድ በቃ የሚያስጥል ነገር አለ። ይሄን እኮ ማመን አለብህ። አሁን በጣም ብዙዎች ሌላ ሰጣ ገባ ውስጥ የሚድኑ ሰዎችን ሲያዩ መናደድ ውስጥ እየገቡ ያሉት የሚጣለው ነገር እንዴት ይጣላል? በነገራችን በጣም ብዙዎቻቸው የሚበሳጩት ማለት ነው። አሁን ለምሳሌ አቤል ሙልጌታና ጂመሳይ ከበደ ወይም ደግሞ ጌታ መሳይ ከበደ የተባለው ወንድማችን ልክ ኢየሱስ ክርስቶስን የግል አዳኙ አድርጎ እንደተቀበለ መናገር ሲጀምር፣ ማሳየት ሲጀምር፣ የኢየሱስ ክርስቶስን ጌትነት መናገር ሲጀምሩ የዘፈኑን ዓለም ጥለን ወጥተናል ብሎ ሲሉ ግን የሚወቅሳቸው ሰው እነሱ ጥለውት የወጡትን ቦታ ይፈልገው ስለነበረ ነው እንጂ በነገራችን ላይ ማለት ነው ቦታው ዲስገስቲንግ እንደሆነና ቦታው አምላክ የማይከብርበት እንደሆነ ስለማያውቁ አይደለም። ያንን ቦታ እነሱ ይፈልጉት ስለነበረ ነው። እና እግዚአብሔር ሲያስመልጥ በጣም ብዙ ነገር ያስጥላል። ምን ለዘፈን ነው? ዘፈን እንደማትሞክር አውቃለሁ። በጭራሽ አልሞክረው። ግን አንድ ነገር ሹራ አደርጋለሁ። ለዘመዴ ሳልዘምር አልሞት። መዝሙር እግዚአብሔር ክብር። ለዘመዴ ሳልዘምር አልሞት ብቻውን ያድናል። ሃሌሉያ። አጠገቤ ነው ጌታ አጠገቤ፣ ዘልቀህ ገብተሃል ከውስጥ ከልቤ፣ ይታወቀኛል ሁሌ አብሮነት፣ ሰላም ተሰማኝ በመገኘት። ሃሌሉያ ሃሌሉያ። እግዚአብሔር ብዙ ነገር ያስጥላል። እግዚአብሔር አላቅም። ዛሬ ምናልባት ብዙዎቻችሁ ብዙ ነገሮቻችሁን ከላያችሁ ላይ የምትጥሉበት ቀን ሊሆን ይችላልና ዝም ብላችሁ ከኔ ጋር አሜን እያላችሁ ሪሲቭ እያደረጋችሁ እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ ቆዩ። ይሁላችሁ ጌታን ሲቀበሉ ያለውን ደስታ
ማስተዋል ወንደሰንና ጂ መሳይ ከበደ ናቸውና እንደዚህ በዚህ መልኩ ሴሌብሬት እያደረጉ ነበረ የጂ መሳይ ከበደን ወደ ጌታ መምጣትና እጅግ በጣም ደስ ይላል። አያቸው ጴንጤን በቃ ወዳቸዋለሁ። ምንም ማድረግ አልችልም። ምንም ልረዳቸው አልችልም። ጴንጤነትህን እዛው ቀቅለ ብላ። እሺ ጴንጤ እምነት ነው እንዴ? እና ወደ ጭፈራ ቤት እያልከኝ ነው? እንዲሁም ለአንድ ደቂቃ ጴንጤ ሆነ የጠቅላይ ሚኒስተር ቦታ ያንተ ይሆናል ብትለኝ ራሱ እኔ ጴንጤ አልሆንም። ጴንጤ ሆነ ገነት ትገባለህ፣ ኦርቶዶክስ ሆነ ጋነም ትገባለህ ብትለኝ ራሱ እኔ ጴንጤ ሆኜ ገነት ከምገባ ኦርቶዶክስ ሆኜ ጋነም ራሱ ቢያስገባኝም እኔ ኦርቶዶክስ ሆኜ ጋነም ብገባ ይሻላል። ጴንጤ ይሄ ትውልድ ማለት ነው ያሳዝነናል። የእውነት አንስቅም እኮ ምን ስቅላችሁ መስሏችሁ ነው? በቃ በጣም እናንተ ሳቲስፋይድ ሆናችሁ ነው የምትሰሩበት። በጣም ተደስታችሁ በጣም ተደምማችሁ በቃ በጣም አንተ አሁን ንግግር አስገርሞሃል አስደምሞሃል አይደለ? በቃ ተጠበበት ተጨንቀበት ፈልቀቀ ያወጣው ዳይመንድ ነው የሆነብህ ሐሳብ። ወዳጄ ሲኦል ብራግ የምታደርግበት ስፍራ አይደለም። እንደው ስለ ሲኦል ቃሉን ራሱ ስታወጣ የሚከብድ ቃሉ፣ የሚያስጠላ ቃሉ፣ የሚያስፈራ ቃሉ ጋነም ስትል የሚያስፈራ ቃሉ። እንደው እንዴት እኮ ሰው ብራግ እንደሚያደርግ እኔ ጴንጤ ከመሆን ኦርቶዶክስ ሆኜ ጋነም ብገባ። ለነገሩ መዳናችሁን እርግጠኛ ስላልሆናችሁ እንዴት ልጅ እንደዚህ የሚሆንበት ምክንያት አባት እንዴት ብሎ እያስተማረ እንደሆነና እንዴት አይነት ጨለማ እየመገባቸው እንደሆነ ታውቃላችሁ። እንደዚህ አይነት ይሄው ኢየሱስ በመስቀል ላይ አማልዶኛል እንዲህ ብሎልኛል አማላጅ ነው የሚሉ ወስላቶች ተነስተዋል። ኧረ ታዲያ አሁን ማለት ነው እንደው ሲኦልን ባይመኙ ይገርማችኋል። እንደው በጌታ መሆንን ወይም ደግሞ ወደ ቃሉ መመለስን ፊታቸውን ወደ ቃሉ አዙሩ ብላችሁ ስትሏቸው ሲኦልን ጋንምን መመኘታቸው ትክክል አይደለም ብላችሁ ትላላችሁ። ምክንያቱም አስተማሪዎቻቸው የሚመግቧቸውና የሚግቷቸው ትምህርት እንደዚህ ሲኦል ጋንምን የሚያሰኝ ስለሆነ ማለት ነው። ያንን የሚያስናፍቃቸው ስለሆነ ሃይማኖተኝነት መጥፎ ነው። እኔ ልነግራችሁ የምፈልገው ሁሌ አድረስ ላደርጋችሁ የምፈልገው ሁሌ ሪያላይዝ እንድታደርጉት የምፈልገው የእውነቴን ነው ምላችሁ ሃይማኖተኝነት ጥላችሁ ትሄዳላችሁ። የለበሳችሁት ካባ ጥላችሁ ትሄዳላችሁ። ፋይንድ ዘ ትሩዝ ጋድ፣ እውነተኛውን አምላክ ፈልጉት፣ እሹት፣ ለማወቅ ዕለት ዕለት ትጉ። አለስ አዘርዋይስ ድጌ የሚባል ህይወት አይደለም የምትኖረው። ካለፍክ ነው ብራዘር፣ ካለፈብህ ያልፍባል። የኔ ጌታ በቃ ቆም ብለን እናስብ። ሙሐመድ የክርስቶስ ኢየሱስን ሞትና ትንሣኤ ለመካድ ሲፈልግ ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም አለ። ነገር ግን ያዩ የሰሙ በቦታው የነበሩ ሐዋርያት ስለ ክርስቶስ ሞትና ትንሣኤ ሲመሰክሩ እኛስ ያየነውንና የሰማነውን ከመናገር ዝም አንልም አሉ። ምንድነው ያያችሁ ተብሎ ሲጠየቁ ኢየሱስ እንደሞተ እንደተሰቀለ እንደተቀበረ በሶስተኛው ቀን ከሙታን እንደተነሳ ሲያበስሩ፣ ነገር ግን ያላየ ያልሰማ በቦታው ያልነበረው ሙሐመድ ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም አለ። እንግዲህ ማን ነው ትክክለኛው ምስክር? በቦታው የነበሩ ያዩቱ የሰሙቱ ሁኔታውን ሲከታተሉ የነበሩ ወይንስ ከዘመናት ልዩነት በኋላ መጥቶ ያልነበረ ያላየ ያልሰማው ሙሐመድ? የትኛው ትክክለኛው ምስክር ሊሆን ይችላል? እንግዲህ ፍርድ ቤት ሄዳችሁ ችሎት ፊት ስትቆሙ ምስክር ሊሆን የሚችለው ያየ የሰማ በቦታው የነበረ እንጂ ያላየ ያልሰማ በቦታው ያልነበረ ምስክር ሊሆን ፈጽሞ አይችልም። ዛሬም እንዲህ እንላለን፣ እኛስ ያየነውንና የሰማነውን ከመናገር ዝም አንልም። ሐዋርያቱ ኢየሱስ እንደሞተ እንደተቀበረ እንደተነሳ ሲመሰክሩ፣ ነገር ግን ከኋላ የመጣ እንደሚባለው ከኋላ የመጣው ሙሐመድ ሞቱንና ትንሣኤውን ሸምጥጦ በመካድ ሰዎችን ወደ ሞት እየነዳ ይገኛል። ዛሬም ተመለሱ፣ ጌታ ኢየሱስ ክርስቶስ ይወዳቸዋል። ትክክለኛው ምስክሮች ሐዋርያቶቹ እንጂ ሙሐመድ አይደለም። የእውነት እግዚአብሔር ጸጋውን ጨምሮ ጨማብሮ ያብዛል። ይህ ሰው በቃ በጣም ድንቅ ሰው ነው። እያንዳንዱን እውነት ማለት ነው ከእግዚአብሔር ቃል አንጻር እየፈተሸ እየመረመረና እያመዛዘነ እያጋለጠ ያለ ወንድማችን ነው። እውነትን ዋይዝ ሆኖ በጥበብ በዊዝደም እየተናገረ ነውና እግዚአብሔር ዘመኑን ይባርክ፣ ጸጋውን ያብዛልሽ ወንድሜ። ካመለጡት መሐላቸው እንግዲህ ወድቀው ለሱ የሚሰግዱለት አቤት ሞገስ ራሱ ሌላ ታሪክ። ክብር ይሁን ዘላለም እንገስ። ያው እንግዲህ ይቺ እህታችን
ካበለጡት መሃል አንዷ ናት። እግዚአብሔር ይመስገን። እኔ በጣም በቃ ሰሞኑ ማለት ነው እግዚአብሔርን የማመሰግንባቸው ርዕሶቼ ናቸው እነዚህ ሰዎች ማለት ነው። የእውነት ስለ እናንተ እግዚአብሔር ይመስገን። እኔ ደስ ይለኛል። በጣም በብዙ ከበርቴ የነበሩ፣ በጣም ብዙ ይወደዱ የነበሩ፣ በብዙ ይደነቁ የነበሩ፣ ዓለም እንደ ጉድ ዝናን የሰጠቻቸው ሰዎች የሆነ ሰዓት ላይ ንቀውት ሁሉም ነገር ቀሎባቸው ወደ ኢየሱስ ክርስቶስ ሲመጡ ማየት እጅግ በጣም ነው የሚያስደስተኝ፣ እጅግ በጣም እና እግዚአብሔር ይመስገን ስለናንተ። በጣም ነው የምንወዳችሁ፣ በጣም ነው የምንሳሳላችሁ። ደግሞ እግዚአብሔር ጽናት ሰጥቷችሁ በቤቱ ተክሎ እንዲያኖራችሁ ደግሞ እናንተም ተክታችሁ ጸልዩ፣ እኛም እንጸልይላችኋለን። ስለነበረን ቆይታ እጅግ በጣም አመሰግናለሁኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ